ጤና ይስጥልን ተመልካቾቻችን እንደምናመሻችሁ። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለአርብ ምሽት ያዝናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ ነኝ። ከ13000 ሄክታር በላይ መሬት በበልግ በማልማት ከ120,000 ኩንታል በላይ ምርት ለመሰብሰብ እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ አስታወቀ። ማሾን በበልግ በማልማታቸው ተጠቃሚ መሆናቸውን የብሔረሰብ አስተዳደሩ አርሶ አደሮች ተናግረዋል። ኢማም ኢብራሂም ተጨማሪ አለው። በኦሮሞ ብሔረሰብ አስተዳደር የአርሶ አደሩን ተጠቃሚነት ለማሳደግ እየተሰራ ይገኛል። በብሔረሰብ አስተዳደሩ ጨፋ ሮቢት ከተማ የሁለት ኩዬ ቀበሌ አርሶ አደሮች ከዚህ በፊት በበልግ የማምረት ልምዱ እንደሌላቸው ገልጸዋል። አሁን ላይ ከግብርና ባለሙያዎች ባገኙት ምክረ ሐሳብ በልግን ተጠቅመው ማሾ እያለሙ መሆኑን ተናግረዋል። ማሾ ይጠቅመናል ብለን መሬቱን አርሰን ዘርተን አርመን መድኃኒት ረጭተንበታል። እኔ 5 ቁርጥ ነው የዘራሁት። የሚያስፈልገው ነገር አድርጌበታለሁ። ከዚህ በፊትም ከማሾ ነው ከፍተኛ ጥቅም እናገኝ የነበረው። አሁንም የተወሰነ ከዘነበልን ጥሩ ምርት እናገኛለን ብለን እናስባለን። ቁመናውም ጥሩ ነው። በቂ ምርት እናገኛለን ብለን ነው አሁንም እየሰራን ያለ ነው። ጥሩ ምርትም እንጠብቃለን። የሁለት ኩዬ ቀበሌ ግብርና ጽሕፈት ቤት ኃላፊ አሊ ያሲን በቀበሌው ከ300 ሄክታር በላይ መሬት በበልግ በክላስተር እየለማ መሆኑን ጠቅሰዋል። አጠቃላይ የቀበሌያችን የእርሻ መሬት ስፋት 439 ሄክታር ነው። ከዚህ ውስጥ አብዛኛው አርሶ አደራችን የበልግ ተጠቃሚ ነው እና እቅዳችን ወደ 350 ሄክታር ነው ለበልግ ያዝነው። ከዛ ውስጥ ወደ 336 ሄክታር በበልግ ተሸፍኗል። ከዚህ ከ336 ሄክታር ውስጥ ደግሞ 284 ሄክታር የሚሆነው በማሾ ተሸፍኗል። የአርጡማ ፉርሲ ወረዳ ግብርና ጽሕፈት ቤት የሰብል ልማትና ጥበቃ ቡድን መሪ ታዲዮስ ኪዳኑ የግብርና ኤክስቴንሽን ስራዎችን በማዘመን የተገኘውን እርጥበት ተጠቅሞ አርሶ አደሩ በተለይ ማሾን በስፋት እያመረተ ይገኛል ብለዋል። ከ3500 በላይ የማሾ ከቨሬጅ በወረዳችን ውስጥ አለ። ይሄንንም እንግዲህ አርሶ አደሩ አሁን ካለው የዋጋ እና የኢኮኖሚ ተጠቃሚነት የተሻለ ነገር ፈጥሮ ግብአቶችንም አድሬስ ያደረገ እያገኘ እየተጠቀመ በኤክስቴንሽን ስርዓቱ የተሳለጠ ስርዓት ሰርቶ ጥሩ ደረጃ ላይ የያዘ ይመስላልና ጥሩ ምርት ይኖረናል ብለን ተስፋ እናደርጋለን። በበልግ ላይ ውስጥ ከ4900 ሄክታር በላይ አጠቃላይ በማሾ በጤፍና በበቆሎ ተሸፍኗልና ጥሩ ነው የሚል እንድምታ አለው። የዘንድሮ 2018 የበልግ የምርት ግኝቱ የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ጀማል አሊ ከ13000 ሄክታር በላይ መሬት በበልግ ልማት በመሸፈን ከ123,000 ኩንታል በላይ ምርት ለመሰብሰብ መታቀዱን አስረድተዋል። በመኸር የታጣው ምርት በበልግ ለመተካት እንደተቻለም ተናግረዋል። አጠቃላይ አርሶ አደራችን የሚያገኛቸው እርጥበቶች ዝናብ በሚያገኝበት ወቅት የማልማት ባህሉ አልምቶ የመጠቀም ባህሉ በየጊዜው እያደገና እየጨመረ የመጣበት ሁኔታ ነው ያለው። በዚህ ዓመት አርሶ አደራችን በልግ ላይ ጥሩ እንቅስቃሴ በማድረግ የተሻለ ሽፋን የታየበት ሁኔታ ነው ያለው። በመኸር ያጣነውን ያን የሰብል ምርት የምንሸፍንበትና አርሶ አደራችን በተሻለ መልኩ የምግብ ከዛ ባለፈ አሁን ላይ ደግሞ የምናየው የማሾ ሰብል ሞር ኦፍ ኤክስፖርት ሰብል ስለሆነ ለኤክስፖርት በተሻለ መልኩ ሃርቨስት እንዲያደርግ የሚያስችለው እንደሆነ ነው ማንሳት እንፈልገው። በተፈጠረላቸው የስራ ዕድል ተጠቃሚ መሆናቸውን በተለያዩ ዘርፎች የተሰማሩ የተወለደሬ ወረዳ ወጣቶች ተናገሩ። በበጀት ዓመቱ ከ4000 በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር እየሰራ መሆኑን የወረዳው አስተዳደር አስታውቋል። አሊመር ተጨማሪ ዘገባ አዘጋጅቷል። በተወለደሬ ወረዳ በበጀት ዓመቱ ወጣቶችን የስራ ዕድል ተጠቃሚ ለማድረግ በትኩረት እየተሰራ ነው። በወረዳው ከ4000 በላይ ለሚሆኑ ወገኖች የስራ ዕድል ለመፍጠር ታቅዶ በተለያዩ ዘርፎች ከ50 በመቶ በላይ ማከናወን ተችሏል። ከስራ ዕድል ፈጠራ አኳያ በዚህ ዓመት ከ4800 በላይ ስራ ፈላጊ ወጣቶችን በሁሉም ቀበሌዎች ለይተው ወደ ስራ ገብተናል። ከዚህ ውስጥ ከ50 በመቶ በላይ የሆኑትን ስራ ከቅዳችን ተፈጥሮላቸዋል። ከተፈጠረላቸው ውስጥ 80 በመቶ የሚሆኑት አካባቢ የሚሆኑት ደግሞ በቋሚ የስራ ዕድል መስክ ተሰማርተው እየሰሩ ነው ያሉት ማለት ነው። ትልቁን ድርሻ የሚወስደው የግብርናው ዘርፍ ነው። የግብርናው ዘርፍ የምንለው በዶሮ ሀብት ልማት በሰፊው አንድ ቀንጫጩት የሚያሳድጉና የሚያሰራጩ የሚያከፋፍሉ ወጣቶች አሉ ኢንተርፕራይዞች
እንቁላል ዶሮ፣ የስጋ ዶሮ በአይነቱ ከዶሮ ሀብት ልማት በሰፊው የሚሰራበት አንዱ መስክ ነው። ሁለተኛው እንስሳት ማርለፍ በተለይ የበሬ የፍየል የመሳሰሉትን የማርለፍ ስራዎች የምንሰራበት ነው። ሶስተኛ ግብርና ዘርፍ አትክልትና ፍራፍሬ አካባቢ ላይ ውስን በማኑፋክቸሪንግ ዘርፍ ሰፊው እንትን ግን በግብርና ላይ የተመሰረተ ነው። በተፈጠረላቸው የስራ እድል ተጠቃሚ መሆናቸውን የሚገልጹት በተለያዩ ዘርፎች የተሰማሩ ወገኖችም ወጣቶች ስራን ሳይንቁ ተግተው ሊሰሩ እንደሚገባ ይመክራሉ። እኔ አረብ ሀገር ነበርኩኝ። ከአረብ ሀገር ተመልሼ ነው ወደዚህ ስራ የገባሁት። ገቢው አሪፍ ላይ ነው ማለት ነው። በህይወት ላይ የተሻሻልኩት ነገር አሁን እኔ በጣም ለውጥ ላይ ነኝ። ይሄ ያው አሪፍ ስራ ነው። ከሰሩበት በጥንቃቄ አሪፍ ስራ ነው። እድገት ያመጣል እና ተጠቃሚ ሆነናል። እንደ ጀማሪነታችን አሁን ላይ አሪፍ ነው። አሪፍ ለውጥ እያመጣን ነው። የተሻለ ካፒታልም እንትን እያስመዘገብን ነው ማለት ነው። ከስራና ስልጠና በአንዳንድ የሙያ እንትኖች እየመጡ ሂሳብ መዝገብ አያያዝ እና የተለያዩ ነገሮችን ይሰጡናል። ከዛ በተጨማሪ በእንስሳት ሀብት በኩል ደግሞ የገበያ ትስስር በብዛት የተፈጠረልን ነው። የጀመርኩት 50 ሺህ ብር ነው። ካፒታል አሁን እስከ 500 ሺህ ድረስ ደርሻለሁ። ስራና ለመናቅ በሰዓቱ መስራት አሁን ባለው እድሜ ላይ ወጣቶች ያልሆነ ቦታ ከሚውሉ ይልቅ በእርባታ ቢውሉ በተለያዩ የስራ ዘርፎች ቢውሉ የተሻለ ነው የሚሆነው ብዬ የማስበው ማለት ነው። በወረዳው የወጣት ስራ ፈጣሪዎችን ምርታማነት ለመጨመርና የእንስሳቱን ጤንነት ለመጠበቅ ያላሰለሰ ጥረት እየተደረገ ነው። እንዲቀንጫጩት በጣም ጥንቃቄ የሚፈልግ ስራ ነው። ይህን ጥንቃቄ የሚፈልግ ስራ ደግሞ በዘፈቀደ ሳይሆን በባለሙያ የተደገፈ ስራ መሆን ስላለበት ሲመጡ የሚከተቡት ክትባት አለ። ከዛ በኋላ ደግሞ እስከ 56ኛው ቀን ድረስ ባለው የተለያዩ ክትባቶች ይሰጣሉ። እነዚህን ክትባቶች በዛው በፕሮግራማቸው የኛ ባለሙያዎችም እዚህም ያሉ የቀበሌ ባለሙያዎች በዛው በፕሮግራማቸው እየተገኙ ክትባቱን የሚሰጡበት ሁኔታ ነው ያለው ማለት ነው። በሌላ መልኩ ደግሞ የእንቁላል ዶሮ የሚያረቡ ወጣቶች አሉን። እነዚህ ወጣቶች አጠቃላይ የባለሙያ ክትትልና ድጋፍ እየተደረገላቸው ውጤታማ የሆኑበት ሁኔታ ነው ያለው። ሌላው በእንስሳት ማድለብ ላይ የተሰማሩ በተለያዩ ቀበሌዎች አሉን። በማድለብ ላይ የተሰማሩትን ከጤንነታቸው ካመጋገባቸው ምን አይነት መኖ መስጠት እንዳለባቸው የሚያስፈልጋቸውን ክትትልና ድጋፍ እያደረግን ውጤታማ የሆኑበት አለ። የወልዲያ ከተማ ነዋሪ የሆነው ሰይር ደሳለኝ ከስደት መልስ የወንዝ ዳር ተፋሰስን በማልማት በከተማ ጥምር ግብርና ህይወቱን እየመራ ይገኛል። የስራ ፍላጎት ካለና በትጋት ከተሰራ የከተማ ግብርና ስራ የተሻለ ኑሮ ለመኖር እንደሚያስችል ተሞክረውን አጋርቷል። ባልደረባችን ካሳሁን ኃይለ ሚካኤል ከግለሰቡ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። ሰይድ ደሳለ ዳምጤ ይባላለሁ። በጥምር ግብርና ተሰማርቼ ነው የምገኘው። ስጀምር ያው ይሄ ወንዝ በዚህ በመሃል አሁን በመናየው በሙዙና በማንጎ መካከል በመሃል ይሄር ነበርና ከዛ አንድ ስቴፕ በዛኛው በማጎልበትና ዛ በመካብ የተለያየ አትክልት በመትከል ድንጋይ በመካብ ሁለተኛ አወረድኩት። ሶስተኛ አሁን ባለበት ይሄ ሙሉ ውሃውን ሙሉ በሙሉ እታች እንዲቀር አድርጌዋለሁ እና በግምት ያው በ6000 ካሬ ይሆናል ብዬ አስባለሁ። በከብቶች ከማገኘው ተረፈ ምርት ይሄን የከብቶች ቀለብ ውስጡ ሳር በማሳደግና የግብርና ሳር በመትከል ላሞቹን መግባለሁኝ። እዚሁ ሙዝ ተጠቀማለሁኝ፣ ማንጎ ተጠቀማለሁኝ፣ ቡና ተጠቀማለሁኝ። ሁሉም ነገር የምፈልገው ነገር እዚሁ አለ። ይሄ ሙዝ አሁን ቢያንስ በእግር ከ700 እግር በላይ ነው ያለው። 400 እግር በላይ አለ ቡና በውስጡ ማለት ነው። የቡናው ፍሬ ራሱ መጠኑ ይለያያል። በጣም ግዙፍ ነው ማለት ከምቾት ብዛት ውሃ ከተመቸው አትክልት ያው ከፍተኛ ምርትም ይሰጣል። በፍሬውም ደግሞ ቲክነሱ በጣም ወፍራም ይሆናል ማለት ነው። ሰሞኑን አሁን 100 ኪሎ ለቅም ያለው ማለት ነው። በዚህ በበጋ ወራት ማለት ነው። ማዳበሪያ አልጠቀም፣ የላሞችን ፉግ ብቻ ነው። ከዛ ውጪ ሰው ሰራሽ ማዳበሪያ አልጠቀም። እዚህ ግቢ ውስጥ ያለ ማንጎ 4 ዝርያ ነው ያለው። ፍሬውና ጣሙ የሚለያይ ማለት ነው። ሰኔ፣ ሐምሌ፣ ነሐሴ ባለው ወር ለምግብነት ይደርሳል። ባለፈውም 800 ሳጥን አካባቢ አፕል ማንጎ በነሐሴ አስረክቤያለሁ ለጭማቂ ቤቶች ማለት ነው። ኪሎ በ70 ብር። ብዙ ክርፊያውን ይበላሉ። እንደገና ፍሬውን ከተጠቀሙ በኋላ ግንዱ ተከትክቶ ለላሞች ከፍተኛ ወተት ነው የሚያመነጩት። ለሳሮቹ እንደምንጠቀመው ሁሉ ክፍቶችን ቦታዎች በቆሎ እንተክላለን፣ እሸት እንበላለን። እኛም እንበላለን፣ ለገበያ እናወጣለን። አገዳው ደግሞ ላሞችን ይመግባል ማለት ነው። ወደዚህ ስንመጣ ደግሞ እነዚህ ጓሮ አትክልቶች ጊዜያዊ
ቆስጣ፣ ሰላጣ፣ ጥቅል ጎመን፣ ጎመን አይደርቄ እነዚህን ያው ለዕለት ገበያ ማንገዛም የቤት ፍጆታ እዚሁ ነው የምንጠቀመው። 2 የወተት ላሞች ናቸው። 6 ወር 7 ወር ሆናቸዋል ከወለዱ። ቢያንስ አሁን ባሉበት 25 ሊትር በቀን አገኛለሁ። አዲስ በወለዱ ጊዜ ደግሞ አንዷ ላም ብቻ 18 ሊትር ትሰጣለች። 25 ሊትር በ100 ብር ይሸጣል። ሊትር በ100 ብር ማለት ነው። ከወተታቸው እጠቀማለሁ። የራሳቸውን ቀለብ ችለው ለልጆች ትምህርት ቤት አስተምራለሁ። እኔም ትራንስፖርት ሁሉን ነገር ችለው ያው አሁን ባለውበት ቤቴን እየመራውበት ነው ማለት ነው። ላሞች ተረፈ ምርት እዚህ ያስቀመጥኩት እንደ ኮምፓስ እየሰራው ነው ማለት ነው። የሳር ድቃቂ ሊሆን ይችላል። በተለያየ በቃ ርካሽ ነገሮችን በአንድ ላይ ሆነው ከበሰበሱ በኋላ ወደ አትክልቱን እንጠቀማለን። አትክልቱን እንደዚህ አይነት ውበትና እንዲኖረው ምርት እንዲሰጥ ያደረገው ይሄን ነው። ስለዚህ እኔ አሁን መልእክት ማስተላልፈው በሀገራችን ያላችሁ ወጣቶች አሻግራችሁ ሳታዩ እዚሁ አለ ልማት፣ እዚሁ አለን። በተቻለ መጠን ፍላጎቱን ራሳችሁን አሳምናችሁ ጥሩ ነገር ላይ መድረስ እንደምትችሉ እርግጠኛ ነኝ ማለት ነው። ውሃው ዝንት ዓለም የሚሄድ ውሃ ነው፣ ምንጊዜም አለ። እናንተ ፍላጎትና ጉልበታችሁን ነው መስዋዕት የምታረጉት። ከዛ በተረፈ ደግሞ መንግስት ከጎናችን ነው ያለውን ነገር ያግዘናል፣ ይረዳናል። የምንጠይቃቸውን ሁሉ እያሟሉልን ነው ያሉት። ከተማ ውስጥ እንደዚህ መስራት ይቻላል። ይሄ ከተማ ላይ ነው ያለው። ከተማውን እንደዚህ አድርገን ከሰራነ በዚህ በአትክልትና ፍራፍሬ ከተማውን ማጥገብ እንችላለን። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለአርብ ምሽት የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ስለተከታተላችሁ እናመሰግናለን። ተመስገን አሰፋ ነኝ። በያላችሁበት መልካም ምሽት